ድንግል ማርያምን ይዘን ፕሮግራማችን ቀጠለ። ስለ ድንግልናዋ ስንናገር በፍጹም አናፍርም። ንጽሕት ድንግል ቅድስት የአምላክ እናት ናት። ነገር ግን አንዳንዶች ባስተምህሯቸው የድንግል ማርያምን ድንግልና የማይሆን ነገር ነው ሲሉ ይደመጣል። ዛሬ ከአባቶች ጋር የምከራከረው እነዚህ ሰዎች የሚጠቅሷቸውን ጥቅሶች እየጠቀስኩ ነው። ፍቅሯ ይበልጥ በስጋና በአጥንታችን በደምና በልባችን ዘልቆ እንዲገባ የአባቶች መልስ ከመጽሐፍ ቅዱስ ሳይወጡ በደንብ በማስረጃ ይቀርብልናል። የድንግል ማርያምን ንጹሕ ድንግልና ለመረዳት ይህንን ፕሮግራም ማየት ፍቅራችሁን ይበልጥ ያንረዋል። የድንግል ማርያምን ንጹሕ ድንግልና የምናረጋግጥበት አስደናቂ መርሃ ግብር መልስ ናት ተጀመረ። ቅዱሳንን የወለዱ እናቶች እስከሚወልዱ ድረስ ወይም እስከሚጸንሱ ድንግል ነበሩ። ከጸነሱና ከወለዱ በኋላ ግን ድንግል አይባሉ። ልክ እንደዛ ይሄን ነገር እንደ ጥያቄ ያነሳሉ በሌላ ሃይማኖት ውስጥ ያሉ ሰዎች። ከወለደች በኋላ ለምን ድንግል ናት ትላላችሁ? ይሄንን የሚሰማም ኦርቶዶክሳዊ ግራ እንዳይጋባ በጣም በአሳማኝ የመጽሐፍ ቅዱስ ጥቅስ እንድታረጋግጡልን እንፈልጋለን። የእመቤታችን ድንግልና ድንግል በክሌ ነው። በሁለት ወገን ድንግል ናት። በሐሳቧ ድንግል ናት፣ በስጋም ድንግል ናት። ብዙ የስጋ ደናግል ወንድሞች፣ ቅዱሳን አባቶች፣ እናቶች አሉ። ግን የሐሳብ ድንግልና ይላቸው። የሐሳብ ድንግልና ያላት የአምላክና ድንግል ማርያም በሐሳቧ ኃጢአት ሰርታ አታውቅም። እንኳን መሰራቱ ይቀርና በእመቤታችን ሕሊና ኃጢአት አስቦ አያውቅም። ባህሪዋ የኛ ባህሪ ሆኖ አካሏ የኛ አካል ሆኖ በእመቤታችን ልቡና የሚታሰበው የሚወጣው የሚወርደው ጽድቅ እንጂ ኃጢአት አይታሰብም። ስለዚህ የድንግል ማርያም ድንግልናዋ ድንግልና ስጋ ብቻ አይደለም። ድንግልና ነፍስ፣ ድንግልና ስጋ፣ ድንግልና ሐሳብ። ነፍስ ድንግልናዋን የምታጣው ኃጢአት ስትሰራ ነው። ንስሐ ስትገባ የነፍስ ድንግልና ይመለስላታል። የሐሳብ ድንግልና ለድንግል ማርያም ብቻ የተሰጠ ነው። ማንም ሊሆን አይችልም። የስጋ ድንግልና የተሰጣቸው አሉ። እመቤታችን ግን ሶስቱንም ድንግልና የያዘች ናት። ድንግል እንደሆነች የሚያስረዳን መጽሐፍ ቅዱስ ነው። እስቲ አሁን በማስረጃ በደንብ እመቤታችን ድንግል ማርያም ከሴቶች ሁሉ ተለይተሽ የተባለችበት አንደኛው ምክንያት እሱ ነው። ድንግል ሆና እናት ሆና ድንግል የሆነች ድንግል ማርያም ናት። ድንግልናን በአንድ ዘመን እናትነትን በአንድ ዘመን አይደለም ያስተናገደችው። ድንግልናን ከእናትነት አንድ ጊዜ አስተባብራ ነው የያዘችው። ድንግል ሆኖ ቆይቶ እናት በኋላ መሆን ይቻላል። ይሄ አይደለም የድንግል ማርያም ግን በድንግልና እናትነት በእናትነት ላይ ድንግልና በአንድ ጊዜ ነው የያዘችው። ክርስቶስ አምላካችን ከድንግል ማርያም በተወለደ ጊዜ ጡቷን እየጠባ አድጓን አላደገም? አድጓል። እመቤታችን ድንግል ናት አይደለችም? ክርስቶስ ከመወለደ በፊት ድንግል ነች። ደናግል ወተት ማስገኘት ይችላሉ አይችሉም? የሚችሉ አይመስለኝም። አያስገኙም። ድንግል የሆነ ሴት ከወንድ ጋር ሳትተዋወቅ ወተት ማስገኘት አትችልም። እመቤታችን ግን በድንግልና ምን አስገኝታለች? ወተት። ያን ወተት ማን እየጠባ አድጓል? ጌታችንና መድኃኒታችን ኢየሱስ ክርስቶስ። እንዴት በድንግልና ወተት አስገኘች እኮ? እሱን እኮ ነው የምጠይቀው እኔማ። አሁን በጥቅስ አስደግፈው ይመልሱልኝ። ይሄ የእመቤታችን ልዩ ጸጋዋ ነው። ጸጋን የተሞላች የሚባለው አንደኛ ነው። እስመ ገብረ ሊተ ኃይለ አብያተ፣ ለእኔ ታላላቅ ነገሮችን አድርጎልኛልና ነፍስ ታወደዋለች ታከብረዋለች የሚለው ለዚህ ነው። እስመ ገብረ ሊተ ኃይለ አብያተ ካደረገላት ታላላቅ ነገሮች አንደኛው በድንግልና ወተት ማስገኘት ነው። በድንግልና አምላክን መውለድ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 49 ጀምሮ ስናነብ የምናገኘው ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር ሆይ ስላንቺ የተደረገው ነገር ድንቅ ነው። መዝሙረ ዳዊት መዝሙር 86 ቁጥር 3 ላይ ስለሷ የተደረገው ነገር ምንድነው ማለት በድንግልና ጸንሶ በድንግልና መውለድ፣ ያለ ዘራ ብእሲ መጽነስ፣ ያለ ዘራ ብእሲ መውለድ፣ ስላንቺ የተደረገው ይሄ ድንቅ ነው። ስለዚህ ድንግል ማርያም ድንግል ሆና ወተት አስገኝታለች። መጀመሪያ ከመጽነሷ በፊት በጸነሰችውም ጊዜ ከጸነሰችውም በኋላ ከመውለዷ በፊት በወለደችውም ጊዜ ከመውለዷም በኋላ እመቤታችን ድንግል ማርያም ድንግል ናት። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ እንዲህ ይላል። ነቢዩ ሕዝቅኤል በራእይ ሲመለከት ወደ ምስራቅም ወደሚመለከተው በስተ ውጭ ወዳለው ወደ መቅደሱ በር መለሰኝ የሚያሳየው መልአክ። ያ ቤተ መቅደስን ተዘግቶ ነበር። እግዚአብሔርም እንዲህ አለኝ፣ ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች። ይህች ቤተ መቅደስ ሕዝቅኤል በራእይ ያያት መልአኩ ያሳየው እግዚአብሔር ወልድ 9 ወር ከ5 ቀን በማኅፀኗ የተስተናገደባት ያደረባት እመቤታችን ድንግል ማርያም ናት። የለም ይህች ተራ ቤተ መቅደስ ናት ካሉ እግዚአብሔር የገባባት ሰው ያልገባባት ቤተ መቅደስ በእስራኤል ምድር ያሳዩ። ሰው ላይወጣበት ላይገባበት ቤተ መቅደስ እንዴት ይሰራ? ቤተ መቅደስ እንደምናውቀው እግዚአብሔር አምላክን ወጥተን ገብተን የምናመልክበት ነው አይደል? ሰው የማይወጣበት የማይገባበት ቤተ መቅደስ በእስራኤል ምድር እንደተሰራ ታሪክም አይነግረንም፣ ከቦታው ሁሉ ቢጠየቅም የለም። ስለዚህ የእስራኤል አምላክ ገብቶ የወጣባት ለዘላለም ተዘግታ ትኖራለች ተብሎ የተነገረላት ክርስቶስ አምላካችን ተጸንሶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደባት እመቤታችን ድንግል ማርያም ናት። ለምንድን ነው የማይገባበት? የእስራኤል አምላክ ገብቶ ወጥቷልና ሰው አይገባባትም። ሰማያዊ ንጉሥ ኢየሱስ ክርስቶስ በተቀመጠበት በዋለበት ባደረበት 9 ወር ከ5 ቀን በኖረበት ዙፋን ላይ ተራ ሰው አይቀመጥበትም። እንኳን በክርስቶስ ዙፋን በድንግል ማርያም ማኅፀን ይቅርና
ትናንት ሀገራችን ያሳለፈቻቸው ብዙ ነገስታት አሉ። የብዙ ነገስታት ዙፋን ዛሬ በክብር ተቀምጦ ነው ያለው። ማንም አይቀመጥበትም ክብር ስላለው። የተቀመጡበት እነማን ናቸው ግን? ነገስታት፣ የሚያልፉት የሚጠፉት ምድራውያን ነገስታቱ። የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ እግዚአብሔር ወልድ 9 ወር ከ5 ቀን የነገሰባትን ማኅፀነ ማርያምን ሩቅ ብእሲ አልተስተናገደበትም። ለዚህ ማስረጃችን ምንናል? ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶባታልና። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ ጀምረን ስንመለከት ክርስቶስ አምላካችን በሕቱም ድንግልና ተጸንሶ በሕቱም ድንግልና እንደተወለደ ለማስረዳት በተዘጋው መቃብር ነው የተነሳው። በሰንበትም ማታ ለእሑድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆም ታላቅ የምድር መናወጥ ሆነ፣ የእግዚአብሔር መልአክ ከሰማይ ወርዷልና። ቀርቦም በመቃብሩ አፍ ላይ ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። እርሱንም ከመፍራት የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ በድንም ሆኑ። መልአኩም መልሶ ሴቶችን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና በዚህም የለም፣ እርሱ እንደተናገረው ተነስቷልና። ውስጥ የለም ማለት ነው። ውስጥ የለም። መቃብሩን በከፈተው ጊዜ የታየው መቃብር ባዶ ነው። ግን መልአኩ መጥቶ ድንጋዩን ከመቃብሩ እስከሚያስወግደው ድረስ ድንጋዩ በየት ነበረ? በዛው ተዘግቷል፣ ባለበት ነበር። ስለዚህ በተዘጋው መቃብር ለምን መነሳት አስፈለገው? በሕቱም ድንግልና ተጸንሼ በሕቱም ድንግልና ለመወለዴ ማስረጃው ይኸውላችሁ። በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ፣ ድንግልናዋን ሳያጠፋ ስንል ጥያቄ ይፈጥርባቸዋል። በተዘጋው መቃብር እንዴት ተነሳ እንላቸዋለን። ድንጋዩን ሳያስወግድ በተዘጋው መቃብር የተነሳ ክርስቶስ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷን ብሎ ላለማመን ምን ምክንያት አላቸው? ሌላ ማስረጃም አለን። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን። መዘጋት አይደለም፣ በተቆለፈው በር ገብቶ ሰላም ለእናንተ ይሁን አላቸው። ማን? ክርስቶስ። ከማን የተወለደው? ከድንግል በድንግልና የተወለደው። ከድንግል በድንግልና የተወለደው ክርስቶስ በተዘጋው ወይም በተቆለፈው በር ገብቶ ሰላም ለእናንተ ይሁን ብሎ የተናገረው ለምንድን ነው? በተዘጋው ድንግልና ማኅተም ተጸንሶ በተዘጋው ድንግልና ማኅተም ሳይከፍት እንደተወለደ ማስረጃ ነው። ይህንን ሳይጠራጠሩ የእመቤታችን ድንግልና መጠራጠር ምን አስፈለገ? ማንም ያልተቀበረበት አዲስ መቃብር ዮሴፍ ለራሱ ብሎ ያስወቀረው ወይንም ያዘጋጀው ነው ይላል። ከአለት የተወቀረ ነው የሚለው። እንዲሁም ማንም ያልተቀበረበት አዲስ መቃብር መሆኑ እመቤታችን ድንግል ማርያም ክርስቶስን ከመጽነሷ በፊት ሌላ በስጋ የወለደችው ልጅ እንደሌላት እንረዳበታለን። ከተነሳ በኋላ ደግሞ በዚያ መቃብር ሌላ ሰው አለመቀበሩ ድንግል ማርያም ክርስቶስን ከወለደች በኋላ ሌላ ልጅ በስጋ የወለደችው እንደሌለ እንረዳበታለን። መቃብሩ እንኳን ለድንግል ማርያም ማኅፀን ማስረጃ ነው። እነዚህ አሁን በጣም ደስ የሚሉ ለአማንያን የሚሆኑ ምሳሌዎች ናቸው። ለማያምኑ ሰዎች አሁንም ቀጥተኛ ጥቅስ ያስፈልገናል። ስለ ድንግል ማርያም በድንግልና መጽነስና በድንግልና መውለድ ከወለደችን በኋላ ድንግል መሆኗን ስናስብ ከተፈጥሮ ሕግ በላይ መሆኑን መጀመሪያ ማወቅ አለብን። አሁን ብዙ ሰዎች የሚምታታባቸው ቶሎ የማይረዳቸው የድንግል ማርያም መጽነስ መውለድ ልክ በዚህ ዓለም እንዳለው የተፈጥሮ ሕግ የልደት ስርዓት አድርገው ስለሚረዱት፣ ግን የድንግል ማርያም መጽነሷ መውለዷ ሲጀመር ተአምር ነው ተብሎ ተነግሯል መጽሐፍ ላይ። ተአምር ደግሞ ሊለካ አይችልም። እንዴት ነው ብሎ ልንደርስበት አንችልም። ተአምር ከሆነ ተአምር ነው፣ መቀበል ብቻ ነው። ተአምር ነው የሚል ጥቅስ አለ። አዎ፣ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ምልክት ይሰጣችኋል ነው የሚለው። ይሄ ምልክት ደግሞ ከዚያ ቀድሞ ሆኖ የማያውቅ ድንግል በድንግልና ጸንሳ በድንግልና ከወለደች በኋላም ደግሞ ሌላ ሴት ላይ ሊሆን የማይደረግ ነው። እንደ ማንኛውም ሴት እኮ ጽንሳ መውለድ ከሆነ ጽንሷና ልደቷ የድንግልናዋ ነገር እንደ ማንኛውም ሴት ከሆነ እኮ ምልክት ሊሆን አይችልም። ትክክል። ተአምር ሊሆን አይችልም። ተአምሩ የተሰጠው ለጌታ ሰው መሆን አይደለም የተሰጠው፣ ለድንግሊቱ ነው የተሰጠው። የድንግሊቱ በድንግልና መጽነስ በድንግልና መውለድ ስለ እሷ ሁኔታ ነው ምልክት የተሰጠው። ስለዚህ የድንግሊቱ ነገር ተአምር ነው ማለት ነው። ሕይወቷ፣ ጽንሰቷ፣ መውለዷ ሁሉ ተአምር ነው። እንደ ሌሎች ደናግል አይደለች። ለምሳሌ እስኪ እንደው አንድ ነገር እናንሳ፣ የተአምርን ነገር። ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦውም ሳይቃጠል አየ ይላል። ይህ በጣም የሚገርም ነው። የለመለመች ዕፅ አለች፣ ቅጠል ያላት። ቅጠሏ ደግሞ በጣም የሚያምር ነው። እዚያ ቅጠል ላይ እሳት ይነዳል። እሳቱ ቅጠሉን አላቃጠለው፣ ቅጠሉ ደግሞ እሳቱን አላጠፋው። የቅጠሉ መልኩ ሳይጠወልግ፣ ልምላሜው ሳይለወጥ፣ ውበቱ ሳይደበዝዝ ነው የታየው። ግን ከላዩ ላይ ምን ይነዳል? እሳት ይነዳል። እንዲህ ያለ ነገር በተፈጥሮ ሕግ አለ? የለም። ይሄ ተአምር ነው።
እዚህ ላይ ሰዎች ዘለ ጥያቄ ጠይቁ። ጥንታውያን አባቶች መተርጉማ እንደተረጎሙት ቅጠሏ የድንግል ማርያም ምሳሌ ናት። በላዩ ላይ የነድ የነበረው እሳት ደግሞ እሳተ መለኮትን በማኅፀኗ የጸነሰች የወለደች የክርስቶስ ምሳሌ ነው። ስለዚህ ያ እሳቱ ቅጠሉን እንዳለወጠው ሁሉ ጌታም በእህቱም ድንግልና ነጽቶ በድንግልና ሲወለድ የድንግል ማርያም መዓዛ ድንግልናው አልተለወጠም። መዓዛ ድንግልናው አልተለያትም። ያቺ ቅጠል ውበቷ እንዳልተለያት ሁሉ ድንግል ማርያምም ጌታን ከወለደች በኋላ መዓዛ ድንግልናው አልተለያትም። ድንግልና ማለት ነው። እስራኤላውያን ከግብፅ ወጥተው ወደ ከነአን ጉዞ ሲያደርጉ መንገድ ላይ ውሃ ጠማቸው እና ሙሴ ላይ ጉረመረሙበት። ሙሴ ወደ እግዚአብሔር አመለከተ። ከዚህ በኋላ አምላካችን እግዚአብሔር በያዝከው በትር አለቱን ምታው አለው። ሙሴ የኤርትራን ባሕር በከፈለበት በትር አለቱን ሲመታው ከአለቱ ላይ ውሃ ወጣ። ያ አለት ከዚያ በፊትም ድንግል ነው፣ ውሃው ሲወጣም ድንግል ነው። እስራኤል ከጠጡ በኋላም ለዘላለም አለቱ ድንግል ነው። ከአለቱ ላይ የሆነ የተፈጠረ ነገር የለም። ምንም ስንጥቃት የሌለበት ምንም የሌለበት አለት ነው። እስራኤላውያንን ውሃ አውጥቶ ያጠጣቸው። የተከፈለ አይደለም። ሲመታው ልሙጥ የሆነው አለት ነው ውሃውን ያወጣው። ሳይመታውም ድንግል ነው፣ ሲመታውም ድንግል ነው። ከመታውም ከጠጡ በኋላ ያ አለት ድንግል ነው። የድንግል ማርያም ድንግልና ምሳሌ ነው። ለምሳሌ ወደ ጥንተ ተፈጥሮ ስንመለስ ደግሞ ሔዋን የተገኘችው ከአዳም ከጎኑ ነው የተገኘችው። አምላካችን እግዚአብሔር ከአዳም ጎን አንድ አጥንት ወስዶ ያችን የምታምር ሴት አድርጎ ፈጠራት። አምላካችን እግዚአብሔር ከአዳም ጎን አጥንትን ሲወስድ የአዳም ጎን ጎደሎ አልተገኘበት። ቀድሞ አጥንቱ ሳይወሰድ እንደነበረው ነው ጎኑ የሆነው። አዎ ልክ ነው። ተቀዶ ተበስቶ ደምቶ ምናምን አይደለም የተገኘው። ቀዶ ጥገና አድርጎ አይደለም አጥንት የወሰደው። በኋላም ደግሞ ከወሰደ በኋላ ደግሞ መልሶ ደግሞ አልሰፋም። አጥንቱን ወሰደ፣ ሔዋንን ፈጠረ። ሲወስድም የአዳም ጎን ሙሉ ነው፣ ከወሰደም በኋላ ሙሉ ነው፣ ሳይወስድም ሙሉ ነው የአዳም ጎን ማለት ነው። በጣም የሚገርም ነው። ስለዚህ እዚህ ላይ ለምን አይጠይቅም ሰው ነው። የድንግል ማርያም ድንግልና ነገር እንደዚህ ነው። ይህን ማን እንዲያደርገው ይሰራል? ዶክተር አለ በዚህ ምድር እንዲያደርገው የሚሰራ የለም። ዶክተሮች ከሆነ ነገር ላይ ሲወስዱ ያ ነገር ይጎላል። የእግዚአብሔር ግን እንደዚህ አይደለም። የእግዚአብሔር አሰራሩ ተአምር ነው፣ ድንቅ ነው። የእግዚአብሔር አሰራር ከኛ ወጣ ያለ ስለሆነ በዚህ አንጻር ብንረዳው መልካም ነው ብዬ አስባለሁ። የድንግል ማርያም ተአምር ሲባል እንሰማለን። ተአምር የሚባለው በአማኞች ላይ በየዕለት ተዕለት ሕይወታችን የሚደረገው ተአምር ብቻ አይደለም። ለድንግል ማርያም ትልቁ ተአምር የሚባለው አምላክም በድንግልና ጸንሶ በድንግልና መውለድ ለዘላለም ድንግል ሆኖ መኖር ነው። የድንግል ማርያም ትልቁ ተአምር። በሰው ልጆች ልደት ማሰብ የለበትም። የክርስቶስን ልደት መሪያ አግኝቴ አድኖ ተከብሎ እስከሚመሰክር ድረስ ስሞን ድንግል በድንግልና ጸንታ በድንግልና ትወልዳለች የሚለውን ቋንቋ ከቋንቋ ወደ ቋንቋ ሲገለብጥ ድንግል እንዴት ብላ ጸንታ ትወልዳለች ብዬ ብጽፍ ምድራዊ ንጉሥ እንዴት ይቀበለኛል ብሎ ወለት ትጸንስ ሴት ልጅ ትጸንሳለች ብሎ ሲጽፈው መልአክ በሶስተኛው ገስጾ ምንድን ያለው ይሄን የተጠራጠርከውን ሳታይ አትሞትም ተብሎ በመጨረሻ ላይ ያንን በተጠራጠረውን ከድንግል በድንግልና ተጸንሶ ከተወለደ በኋላ እስመሬ አግኝቴ አድኖተከ አይኖችም አዳንህን አይተዋልና በሰላም አሰናብተኝ ብሎ ተሰናብተዋል። የድንግልን በድንግልና ጸንሶ መውለድ የተጠራጠረ ስምዖን እንዲህ አይነት መልስ አግኝቷል። ስለዚህ የክርስቶስ ከድንግል ማርያም መወለዱ ልዩ ልደት መሆኑን መረዳት ሰው ያስፈልጋል። ሁለተኛ ክርስቶስ አምላካችን ሰው ሲሆን አምላክነቱ ቀርቶበት አልቀረበትም። አምላክ ወሰብ ፍጹም አምላክ ፍጹም ሰው ነው። አምላክም ሰውም ሲሆን አምላክ የሰውን ስጋ ሲዋሃድ አምላክነቱ አልቀረም። እመቤታችን ድንግል ማርያምም ክርስቶስን ስትወልድ እናስኮነው ድንግልናው አልቀረም። ክርስቶስ አምላካችን አካላዊ ቃል ሰው ሲሆን አምላክነቱ እንዳልቀረበት ሁሉ እመቤታችን ድንግል ማርያምም የክርስቶስ እናት ስትሆን በእናትነቷ ድንግልናዋን አላጣችው አልቀረም። እምድረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ሰው ከሆነ በኋላ ምንድነው አለ ፍጹም አምላክ ነው። ስለዚህ ክርስቶስ ሰው መሆኑ አምላክነቱ እንዳላስቀረበት ድንግል ማርያም የአማኑኤል እናት በመሆኗ ድንግልናው አልቀረም። ምልክት የተባለው ይሄ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ማርያምም መልአኩን ወንድ ስለማላውቅ ወንድ ሳላውቅ አይደለም፣ አሁን ወንድ ስለማላውቅ ነው። ከዛ በፊትም ይሄ ሐሳቡ የላትም። ከዛ በኋላም ወንድ ስለማላውቅ ይሄ ነው ህይወቴ ያለችው ነው። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ቅዱስ ነው። ቅዱስ የሚለው ልዩ ነው። ስለዚህ አንቺ ድንግል ሆነሽ እናት ለመሆን እናት ሆነሽ ድንግል ለመሆን የተለየ ነው አንቺ እንደ ሴቶች አይደለም እያላት ነው። ይህንን ቅዱስ ገብርኤልን ተከራክረዋለች እመቤታችን ማለት ነው። መሬት ያለ ዘር ሴት ያለ ወንድ እንዴት ይሆናል ስትለው አንቺ ከሴቶች የተለየሽ ነሽ፣ አንቺ የምትወልጁ ከሶስቱ ቅዱስ አንዱ ቅዱስ ነው እና ይህም አይሆንም ብል ክደት ይሆንብኝ የለም ወይ ደግሞ ሌላ ጥፋት ይሆንብኝ የለም ይኩነን እስመ አልቦ ነገር ዘይሳነው ለእግዚአብሔር ብሎ ነው ቅዱስ ገብርኤል። እንደውም ይህንን ከተፈጥሮ ወጣ ያለውን ነገር ለድንግል ማርያም ሲያስረዳት ለእግዚአብሔር የሚሳነው ነገር የለም። ድንግል እናት ድንግል ሁና ለመኖር ለእግዚአብሔር የሚሳነው ነገር አለ ማለት አንቺ እንደ ቃልህ
ይሁንልኝ። ለምን በድንግልና ለመኖር ምኞቷ ስለሆነ ማለት ነው፣ ኑሮዋም ስለሆነ እንደ ቃል ይሁንልኝ ነው ያለችው። ስለዚህ ለእግዚአብሔር የሚሳነው ነገር ስለሌለ ድንግሊቱ እናቲቱን ድንግል ማድረግ እግዚአብሔር ይችላል። አምላክን ከወለደች በኋላ ድንግልናዋን አታለይ የሚል የመጽሐፍ ቅዱስ ጥቅሳችን መነሻቸው ምንድን ነው? የራሳቸው ፍላጎት ነው። እንደዛ ነው። ሰውን እኮ መጎተት ነው። ወደ ላይ ወደ ቅድስና ማማ የወጣውን ሰው የለም ከኛ ጋር እናውረድ ብሎ መጎተት መጣል። ይሄ ደግሞ ሰይጣን አስተሳሰብ። ዲያብሎስ እሱ ያጣውን አምላክነት ሞክሮት አልሳካለት ሲል ሰዎች ከብረው በክብራቸው እንዳይቀጥሉ ምንድን ያደረገው? አምላክ ትሆናላችሁ ይህን በለስ ፍሬ ብሉ ብሎ እንዳሳታቸው እንደዚያ ጓደኛ መፈለግ ነው መጣል ነው እንጂ ድንግል ማርያም ክርስቶስን እስከምትወልድ ድረስ ድንግል ናት ብለው ካመኑ ከወለደች በኋላ ድንግል አይደለችም የሚል መጽሐፍ ቅዱስ ከየት ነው የመጡት? መጽሐፍ ቅዱሳዊ የሆነ መልስ ይፈልጋሉ አይደል? ጥያቄው መጀመሪያ መጽሐፍ ቅዱሳዊ መሆን አለበት። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ እንኳ አሁን ሴት ካረጀ በኋላ መውለድ አይችልም። በሳይንሱም ከ45 ዓመት በኋላ ልማደ አንስት ይቋረጣል፣ መጽነስ አችልም ማለት ነው። እንግዲህ ይሄ በተፈጥሮም በሳይንስም ነው ማለት ነው። የቤታችንን ነገር ሲያስረዳት ከዘመዶችሽ ወገን ኤልሳቤጥም እንኳ በዚህ እድሜ እግዚአብሔር ልጅ ሰጥቷታል። ስለዚህ ምንድነው እግዚአብሔር ምንም ነገር ማድረግ ይችላል። ይህ አይቻልም ብሎ በፍጥረት የእግዚአብሔርን ሐሳብ መለካት አይቻልም። ስለዚህ ወንድ ሳላቅ እንዴት ይሆንልኛል ስላለች ወንድ ሳላውቅ ስላለች እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር አለ አይነት እኮ ነው አሁን ጥያቄው ማለት ነው። ሌላው ምንድነው ከተፈጥሮ ሕግ ሰዎች ተገኝተዋል። አሁን እኛ ከምናውቀው ሰዎች ከሚራቡበት ከሚዋለዱበት ከሰብአዊ ስርዓቶች ከተፈጥሮ ሕግ ውጭ በሆነ መልኩ ሰዎች ተገኝተዋል። ለምሳሌ አዳም የተገኘው ከየት? ካፈር። አሁን በዚህ መልኩ ሰው አይወለድም አይወልድም። ሔዋን የተገኘችው የት ነው? ከአዳም ጎን ነው። አሁን በዚህ መልኩ ሰው ይወለዳል? አይወለድም። ለምሳሌ በጥንተ ተፈጥሮ መጀመሪያ መሬት ድንግል ነበረች። ከዚያ አስቀድሞ ገበሬ አልደከመባትም፣ አላረሳትም፣ አልኮተኮታትም፣ አልቆፈራትም። ይቺ ድንግል የሆነች መሬት እንደተፈጠረች አምላካችን እግዚአብሔር በቃሉ ሲያዝ ምድር ቡቃያውን፣ አዝሬቱን፣ አትክልቱን በየወገኑ ፍሬውን የሚሰጠውን ታስገኝ ብሎ በመለኮታዊ ቃሉ ሲያዝ ያቺ ድንግል የሆነች ምድር ገበሬ ያልደከመባት ምድር ይህን ያለውን ሁሉ እጽዋት አበቀለች። ስታበቅል ደግሞ በአንድ ጊዜ አለምልመው አብበው አፍርተው የተገኘችው። ስለዚህ ያቺ በአምላካዊ ቃል በእግዚአብሔር ቃል በመለኮታዊ ቃል እግዚአብሔር ሲያዝ በቃሉ እጽዋትን፣ አዝሬትን፣ ሌሎችን ፍጥረታት ሁሉ እንዳስገኘች ሁሉ ድንግል ማርያም ደግሞ በእግዚአብሔር ቃል በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳለች፣ ለዘላለም ድንግልና ማለት ነው። የእመቤታችን ድንግል ማርያምን አባቶቻችን ነቢያት፣ ሊቃውንት በብዙ ምሳሌ መስለዋታል። ሊቁ አባታችን ኢትዮጵያዊ ሱራፊ ቅዱስ ያሬድ እመቤታችን ድንግል ማርያምን ከመሰለበት አንደኛው ምሳሌ አንቀጸ ብርሃን ነው። የብርሃን መስኮት፣ የመስታወት በር፣ የመስታወት መስኮት ይላታል። ለምን አንቀጸ ብርሃን አላት? የመስታወት በር፣ የመስታወት መስኮት ሲላት ነው። የመስታወት መስኮት ከሌሎች ብረታ ብረት መስኮቶችና ከእንጨት መስኮቶች ይለያል። ሌሎች መሳክው ወይም መስኮቶች ከተዘጉ አያስገቡ፣ ከተከፈቱ ደግሞ መከልከል አይችሉ። የመስታወት በር ወይም መስኮት ግን ተዘግቶ ሳለ የሚያስገባው ፍጥረት አለ፣ የማያስገባው ፍጥረት አለ። ተዘግቶ ሳለ የፀሐይን ብርሃን ያስገባል፣ ከዚህ ውጭ ያሉትን ግን አያስገባም። ለምሳሌ ውሃም አስገባ ብንለው አያስገባም። ዝናብ አያስገባም፣ ነፋስም አያስገባም፣ ዝናብም አያስገባም፣ ሰውም አያስገባም። ሰብሮ ካልሆነ አያስገባም። ተዘግቶ እንዳለ የሚያስገባው የፀሐይን ብርሃን ብቻ ነው። አይደለም ግዙፍ አካል ማስገባት ይቅርና ረቂቅ የሆነውን ነፋስ ማስገባት አይችልም። ከረቂቁ ረቂቅ የሆነውን ግን የፀሐይን ብርሃን ብቻ ያስገባል። በዝግነት ሳለ ይህን ያደርጋል። የብረት የእንጨት መስኮቶች የሌሎች ሴቶች ምሳሌዎች ናቸው። እንዴት ቢባል ከተከፈቱ መከልከል አይችሉም ማለት እናት ከሆኑ ድንግል መሆን አይችሉም ነው። ከተዘጉ ደግሞ ማስገባት አይችሉም። ድንግል ከሆኑ ደግሞ እናትነት የለም። እመቤታችን ድንግል ማርያም ግን የመስታወት በር ወይም መስኮት እመቤታችን ምሳሌ ናት። መስኮቱ በዝግነት ሳለ ያስገባው የፀሐይን ብርሃን ብቻ፣ ነፋስን ከልክሏን፣ ውሃን ከልክሏን፣ የሰው አካልን ከልክሏን፣ ሌላውን አላስገባም። በተዘጋው መስኮት የገባው ፀሐየ ጽድቅ ኢየሱስ ክርስቶስ ነው። በዝግነት ሳለች ፀሐየ ጽድቅ ክርስቶስን ብቻ ጸንሳ ወልዳለች። ነፋሳትን፣ ውሃን፣ ሌላውን ግዙፍ አካል እንዳላስገባች እመቤታችን ድንግል ማርያምም ከአንድ ከክርስቶስ በቀር ሌላ ጸንሳ የወለደችው ልጅ የላትም። በእመቤታችን ማኅፀን በተዘጋው የመስታወት መስኮት ገብቶ ሲወጣ በመስታወቱ ላይ ምንም ነቅ ወይንም ክፍተት የለም። ሲገባ ክፍተት የለም፣ ሲወጣም ክፍተት የለም። ሌሎቹን ግን ዘግቷል። ስለዚህ በዝግነት ሳለች ብርሃነ ፀሐይ እንዳስገባች ድንግል እንደሆነች ክርስቶስን ጸንሳ ወልዳለች። ሌሎቹን ፍጥረታት እንደከለከለ ያ መስታወት መስኮት ሌሎቹን ፍጥረታት ደግሞ ድንግል ማርያም አልወለደች። ስለዚህ አንቀጸ ብርሃን ያላት እመቤታችን ድንግል ማርያም ለዚህ ነው። ሌላው አንቀጸ ብርሃን የተባለችበት ምክንያት ቤት ሰርተው መስኮት ያስፈልገዋል። ለምን? ብርሃነ ፀሐይ ስለሚያስፈልግ። ለዚህ ዓለም አጋዕዝተ ዓለም ሥላሴ ይህን ዓለም ቤት ሰርተው ብርሃኑ ጨለማው እንዳይጸናበት
ፀሐይ ጽድቅ ክርስቶስ የሚወጣበትን ድንግል ማርያምን ለዓለም ሰጥተዋል። ፀሐይ ክርስቶስ ነው፣ የፀሐይ መስኮት ድንግል ማርያም ናት። ለዚያ ነው ሊቁ ቅዱስ ያሬድ አንቲ ምስራቅ ወወልድኪ ፀሐይ ጽድቅ፣ አንቺ የፀሐይ መውጫ ምስራቅ ነሽ፣ ልጅሽም ፀሐይ ጽድቅ ነው። ለምን? ለዚህ ዓለም የኃጢአት ጨለማ እንዳይነግስበት ፀሐይ ጽድቅ ኢየሱስ ክርስቶስን አስረቃ ወይንም አስገኝታ የኃጢአት ጨለማው የተገፈፈው ፀሐይ ጽድቅ ክርስቶስ ከድንግል ማርያም ምስራቅ ወጥቶ ነው። ስለዚህ ድንግል ማርያም አንቀጸ ብርሃን፣ የብርሃን በር ተብላ ትመሰገናለች። በጣም የጣፈጠ ትምህርት አግኝተናል። እግዚአብሔር ይመስገን። እንግዲህ ቀጣዩ ጥያቄ በቀጣይ ኤፒሶድ ስንገናኝም እንዳስሰው ማለት ነው። አንዳንድ ሰዎች ለስም አጠራሯ ለእመቤታችን ክብር ምስጋና ይድረሳትና መጽሐፍ ቅዱስ ጠቅሰው ከጌታችን ከኢየሱስ ክርስቶስ ሌላ እኮ ልጆች አሏት ለማለት ይሞክራሉ። ይሄንን ሊቃውንቱ እንዴት አድርገው በማያሻማ ሁኔታ ይመልሱታል የሚለውን አብረን የምናየው ማለት ነው። በቀጣይ ቪዲዮ እንገናኛለን። የዛሬውን ትምህርት ለብዙዎች አድርሱ፣ ሼር አድርጉ። ኦርቶዶክሳውያን ይህ መስማት አለባቸው። በሌላ ሃይማኖት ያሉ ጥያቄ ያላቸው ሰዎችም ይድረሳቸውና እውነቱን ይወቁት። እንግዲህ አባቶቻችን ጥያቄያችንን ስለመለሱልን እግዚአብሔር መንፈስ ቅዱስን በእነሱ ላይ አድሮ ስላስተማረን ክብርና ምስጋና ይድረሰው።